ያው ገኔ መጀመሪያ ነው ቤት መግባት ሰርቼ ምናምን ስለማውቅ ያሉትን ነገር አንቺ ራስሽን መጀመሪያ ሳምኚው ለመስራት ሰው ከዚህ ከትንሽ ነገር እንትን ካላለ ወደ ትልቅ ነገር አይደርስም። የሚያስከፋ ነገር ራስ ቢናገርሽም ይቅርታ አስተካክላለሁ ማለት ያለብሽ አንቺ ምንድን ለምጃ አረግሻለሁ ቡናውን ብቻ ሳይሆን ከዛየውም ከወጡ ቤት ከምን እንድል ለምጃ አረግሻለሁ። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ የተለየ ቦታ ተገኝቻለሁ። ውድ ቤተሰብ እንደዛ ብዬ ሄጄ ነበረ። አሁን ግን ቀልብ ገዝቼ እንግዲህ ወደ እንትን ተመልሻለሁ። ልጅቷን እንደዛ በጣም ተጣልቼ ነበር ቤት ምናምን የሄድኩት። አሁን ግን የሆነ ቦታ እንትና ቪዲዮ አላሳያችሁም አለቀኩላችሁም። የሆነ ቦታ ሄጄ አውርቼ የሆነ ሰው አግኝቻለሁ ተባብያለሁና ልጅቱን ስራ ላስጀምራት ነው። እንግዲህ ቀልብ ገዝታ ከሆነ ጓደኞቿን ምናምን ምከሩ ብዬ እንትን ብላ ደውላልኛለች በጧቱ ማለት ነው። እንደዚህ አድርግልኝ ስትለኝ ትናንት ቪዲዮ አልሰራሁላችሁም እንጂ ከቪዲዮ ውጭ ማለት ነው ሴትዮዋ ጋር ሄጄ ተመካክሬ አውርቼ ያለው ነገር ሁሉ ነገር ጨርሻለሁ። ዛሬ ልጅቱንም እየጠበቅኳት ነው። እንግዲህ ቤቱ ሞል ነው ያለው G+3 ላይ ነው። ካፌ ላስገባት ነው እና ወደ ቤተሰብ እኔ ጥሎብኝ ነው ማለት አንዳንዴ ምን ታውቃላችሁ በቃ ለምን ብላችሁ እንዳትተውት የሰጋ ነገር ነው። ተጠያቂ ናችሁ እናንተ፣ ሌላ ሰው የለም እዚህ ጋር የምታውቀው ምናምን። እኔ ነኝ ተጠያቂው፣ እኔ ነኝ ሁሉን ነገር ኃላፊነትን ወስድና የግድ ማለት ነው ብዙ ነገር እየደረሰብኝም ቢሆን የሆነ ነገር ብዙ ነገር እያደረገብኝ ቢሆን የሆነ ነገር እሷን ስራ ማስጀመር ግዴታዬ ነው። ስለዚህ አሁን እየጠበቅኳት ነው። ልጅቱ ትመጣለች፣ እንደውም ዘገየችብኝ። የመጣች ነው እሷን ስራ አስጀምራትና እንግዲህ ስራን እንድትሰራ ትሆናለች ማለት ነው ያለው ነገር ነው። እንግዲህ እሷ ደግሞ ስትመጣ ቪዲዮ ምናምን ለቅላችኋለሁ፣ አሳያችኋለሁ። ውድ ቤተሰብ እንግዲህ ጠብቁኝ፣ ተከታተሉኝ። ከልጅቱ ጋር እኔ በቀደም በጣም ተናድጄ ቢሄድም ማለት ይኸው እንግዲህ እንደ ኃላፊነት እንደ ቤተሰብ የሆነ ቦታ እንዳትወርቅ የሆነ ቦታ እንዳትል ብዬ እንደምንም አፈላልጌ የሆነ ሰው አግኝቻለሁ ዛሬ። በጣም እሷንም አመሰግናለሁ። የሆነ ስራ ላስጀምራት ነውና ማለት እንግዲህ እሷም ቁጭ ብላ እንትን በቃ እንትን እንዳትል የለመደ ቀለል ካለ ስራ ጀምራ እንግዲህ ትልቅ የሚደረሰው ከትንሽ ተነስቶ ነውና ዛሬ አግኝቻታለሁ። እሷን የምታሰራትን ከሷ እየሄድን ነው። ውድ ቤተሰብ እንግዲህ ለእናንተ ላድርስ ብዬ ነው። በቀደም መጥቼ ያለውን ነገር አውርቼ ጨርሼ ነው የመጣውና እንግዲህ እስኪ እንግባና ከሷ ጋር እናወራለን። ውድ ቤተሰብ ነሽ ሰላም ነው ማለት እንዴት ሰላም ነው እንዴት ናችሁ? ያው መጣን እንግዲህ ይቅርታ እንግዲህ አንድ ነገር አልነገርኩሽም። እንትን እንሰራለን ዩቲዩብ እና በቀደም መጥቼ ሰውራይ ዝም ብዬ ነው የመጣው። ምንም ነገር እንትን አልኩ። ዛሬ ያው ማለት መረጃውን ሁሌ ዳይ ቱ ዳይ ለተከታዮቻችን ምናምን ስለምናደርስ ነው ዛሬ በካሜራ የመጣሁትና ያው እንግዲህ ሳናት እንግዲህ ቁጭ ብለን ትንሽ እናወራና እንግዲህ ይቅርታ አንቺም ስራ አስፈተውሽ ቁጭ በልሽ ጋር እሺ ማለት ያለው ነገር እንግዲህ ያው ቡና ሻይ ነው ቤቱ እንደምታዩ ነው እና ቀለል ያለ ነገር ነው። ያን ያህል ከባድ አይደለም። ስራ ምናምን ይላል ስራ ያን ያህል አይበዛም። ኧረ ቆይ እስኪ አንቺ ምን ወስጭበት አይ ቆይ መጀመሪያ ማወቅ ያለብን አይ እሱ ማለት ነሽ። አሁን ለምን ከዛ ትደርሻለሽ? አሁን መሰለሽ ማይ አሁን ማለት ነው እሷ የኔ እንትን ሲስተር ናትና የው ቤተሰብ ናት እና አሁን ቀደም መታ ቆይታ ነበረ። ካለ ስራ ነው ዝም ብላ ወጣ ገባ ምናምን ብትል ያው እንግዲህ ገብቶሻላ። እሷ አንደኛ ስራውን ሙያውን ትለምዳለች። ቡና ቢሆንም ያው አንቺ እንደ ቤተሰብ ቀስ አድርገሽ እንትን እንድትላት የሆነ ነገር እንትን ብትልም በቃ እየመከረሽ የሆነ ነገር እንትን እንድትይ ያለውን ነገር ለኔ እንድታሳውቂ ምናምን ሁሉ ነገር ያው ማለት እንትን ትሰራለች እርግጥ እና አንዳንድ ነገር ጥፋት እንኳን ምናምን ሲሆን እኔ ተያዥ ምናምን ስለምሆን ቤተሰቧን ስለሆንኩ ብዙም ችግር የለምና ብዙም እንትን የሚል ነገር የለም። ኦኬ ያለው ነገር እኛ ጋርም እንደምታየው ቀለል ያለ ነው፣ ከባድ አይደለም። ከሻዩም ማለት ተጋግዘን እንሰራለን። ከቡናው ከዛም ስትል
ሁለታችንም እዚሁ ነን። እኔም እዚሁ ስለሆንኩኝ ያለውን ነገር ተጋዘን እንድንሰራ ነው። አይ በቃ አሁን አንቺ ምን ታውቂያለሽ? ግን ያው ገኔ መጀመሪያ ነው እዚህ ቤት መግባት ሰርቼ ምናምን ስለማላውቅ ያሉትን ነገር ምን ችግር ያለው ቤተሰብ እዛ እንትን ብለሽ አታውቂም እንዴ? ወጥ ሰርተሽ አታውቂም? ቡና ፍልተሽ አታውቂም? አዲስ አበባ እንኳን አይደለም። ምን ችግር አለው? ምንም የሚቀየር ነገር የለው። አሁን ሰው ሲመጣ አሁን ለምሳሌ ከዚህ ምንድነው ሰው እንትን ነው ይሄ ሞል ነገር ስለሆነ ሰው ምሳ ሰዓት አንድ አካባቢ ነው የሚመጣ። ያኔ ፈጠን ብለሽ ማስተናገድ ምናምን ብዙም ስራ የለው። ይሁን እንደምታዩ ብዙ እንትን ያለ ነገር የለውም። ከ6 ሰዓት እስከ 8 ሰዓት ነው በቃ ሰው የሚበዛ። አዎ በዛን ታይም አንቺ ፈጠን ብለሽ ማለት ማገዝ ምናምን እንጂ ከዛ የተለየ ነገር እንትን የለው። አንቺ ራስሽን መጀመሪያ ሳምኚው ለመስራት ሰው ከዚህ ከትንሽ ነገር እንትን ካላለ ወደ ትልቅ ነገር አይደርስም። ነገ ሆቴል ነገርም ገባሽ ምንም ነገባሽ ከዚህ ነው ሙያ የምትለምጂው ስራ የምትለምጂው። ምን እንትን የሚያስቸግርሽ ነገር የለም። በቃ በጊዜ ምሽት አይመሽም አይደል? አይ እና መሽም በጊዜ ነው የምወጣው 11 ከሩ ምናምን እንወጣለን። ያን ያህል ደግሞ ከባድም አይደለም። እኔ ማሳይሻለሁ። እሱ ነው ዋናው። ተባብረን ነው የምንሰራው እንጂ ብቻችን የምንሰሪው ነገር ስላል አይደለም። አንዴ እኔ ከዛ ሲሆን አንዴ ከቡና ትሆኛለሽ። ዋናው እሱ ነው። አሁን ለምን ታውቂያለሽ? አንዳንድ ቦታ አሁን ሌላ ቦታ ብትገሚ 4 ሰዓት 3 ሰዓት እንትን ብለሽ በቃ አስቸጋሪ ነው። ምሽት ራሱ አሁን ጊዜ ይቅርታኔ ያው ሰው ሰርቺ ምናምን ገና የመጀመሪያ ስለሆነሽ እንደዛ ችግር የለውም። ያሳይሻለሁ ማለት ትለምጃለሽ። አንቺ ምን ትለምጃ አረግሻለሁ። ቡናውን ብቻ ሳይሆን ከዛየም ከወጡ ቤት ከምን እንድለምጃ አረግሻለሁ። ዋናው ሰው ሲመጣ ደግሞ በጸባይ ነው። አሁን ሰው ዝም ብለሽ ምናምን አይደለም። ደንበኛ ከስተመር የሚያዘው በቃ ሲሪየስሊ በጸባይ ምናምን እያናገሩ የሆነ ነገር እንኳን ቢልሽ ምናምን ዝም እያልሽ ምናምን እያልሽ ማሳለፍ ነው ያለብሽ ነገር ማለት የሚያስከፋ ነገር ራሱ ቢናገሩሽም ይቅርታ አስተካክላለሁ ማለት ያለብሽ። እሺ የሆነ ነገር እንኳን ቢል ማለት ነው። እና እንደዛ ነው ያለው ነገር ደውይልኝ። ደሞዝ ምናምን ተስማምተሽ ደሞዝ ችግር የለውም። አንቺ ብቻ የሥራ ሞራል ይኖርሽና ለመጂ እንጂ ስራው እንትኑ ደሞዙ ችግር የለውም። እንትን ያለው ለጊዜው 4000 ብር ነው ያለች። ምንም ችግር የለውም። እንደና ያለው ሶ 4000 ብር አወራካሽ ነው ለማስብ እያየው ደግሞ ጨምርሻለሁ። አንቺ የመጀመሪያሽ አይደል? የመጀመሪያሽ ነው። ደና ሆቴል ደና እንትን እንኳን የሚሰሩት ስንት ነገር ነው የሚከፈላቸው። እንደሞያሽ እየታየ ይጨመርሻል። አንቺ ከዛ ምሳ ከዚሁ ነው ምን እንትን የሚልሽ ነገር እዚህ ስለምትጠቀሚ አንቺ ብዙ ሞጭ እንትን የሚያስፈልሽ ነገር የለም። ያለውን ነገር ለኔ ደውይልኝ እየመጣው ጠይቅሻለሁ። እንደስከሆኑ የሆነ ጸባይሽ እንትን ብሎ ነው ባገኝ እኔ የመጨረሻ ነው ካንቺ ጋር እህቴ ልንገርሽ፣ አስጠንቅቄ ልንገርሽ። እኔ እስከሆነም አንቺ ስጋ ነሽ ቤተሰብ ነሽ በሚለው ነው ብዙ መስዋዕት እየከፈልኩኝ እንትን ያልኩኝ ያለ። ካሁን በኋላ ግን ስራሽን ቀጥለ በትለሽ። እሷ በጣም ደግ ሰው ናት። በቃ እኔ ማለት ያገናኘኝም ሰው በቃ ስለማውቀው ስለምግባባ ነው። ደህና ሰው ናት። አንቺ ግን ዋናው ስራሽ ነው። የሆነ ነገር በስርዓት እቃ ምናምን እንዳይጎል የምትቀበሊውን ብር በደንብ ሂሳብ እንትን እያልሽ አንድ ሂሳብ እንዳይጎልብሽ ነው ዋናው። እንደታውቂያለሽ ታማኝነት ነው። ታማኝ መሆን ነው። በቃ በትንሽ ነገር ከታማሽ በቃ ትልቅ ነገር ትትባያለሽና እንደዛ ነው ያለው ነገር። እንግዲህ ዙሮ ያለው ነገር እናወራለን። እንትን መታወቂያን እኔ እንትን ልሻለሁ እንደ ተያዥ ልጅታን መታወቂያ ነው እንትን ወይ መልክልሻለሁ ቴሌግራም ላይ እንትን አድርጌ እንደዛ ነው ያለው ነገር። ሌላ ነገር እንትያለሽ? አይ ችግር የለውም። በቃ ማለት ሁሉንም ነገር አስረዳታለሁ። የከስተመሩን ጸባይ ሁሉን ነገር እንድትግባባ አደርጋታለሁ እና ስራው እንደምታየው ነው እንግዲህ። አዎ በቃ አይ ብዙም ሰው የለም ሲጀመረው እንዳየው ሰው የለም። እንደውም አሪፍ ነው ሙያ ለልምልመድም አሪፍ ነው ያለው ነገር ይሄ ነው። ሌላ ምን ቀረሽ ነገር ካለ አይ ምንም ቀረኝ ነገር የለም። ችግር የለም ይሰራል። ያለው እንግዲህ ልብስ ምናምን ያልሽውን ያለ ያንን የበቀደሙን የመለሽውን አመጣልሻለሁ። አሁን ልብ ገዝተሽ ከሆነ ማለት ነው። እንደዛ ግን እኔ ተመለሽ መምጣቴ እኔ ስለሆንኩ ነው እንጂ እንደዛ መምጣት አይጠበቅብኝም ነበረ። እንደዚህ ነው። ሌላ አንቺ ምን ትያለሽ? አይዞሽ እሷ በጣም ቢሰራ አይዋለሁ ሳይሆን እንግዲህ እንትን ብለሽ ስሪ ያለውን ነገር እና በጣም ነው የማመሰግነው። እሺ ሰላም ነው። ዞሮ እመጣለሁ። አንቺ ዝም በይና